ማፈቅራት በጣም ልዩ ቦታ አለ። ምንም ጥርጥር የለውም። ትኩሻ ሄርሜላን ከልቤ ነው ወዳት፣ ከልቤ ነው ማፈቅራት። በጣም ልዩ ቦታ አለ። በጣም ንጹህ ሰው ናት። በእሷ ዙሪያ ማውቃቸው ሰዎች በሙሉ ለእኔ ክብር አላቸው፣ ሪስፔክት አላቸው። የሰው ልጅ በመጀመሪያ ሪስፔክት የሚባል ነገር አለ። የሰው ልጅ ክብር ይቀድማል። እና ታዲያ ማን ልትመርጥ ትችል ነበረ? ያው ሄርሜላ ትመርጣለህ እንጂ ማን ትመርጣለህ? መቼም አትመርጥ። ሩታ ግን ሳትታረቁ ታርቀዋል ብለው እኮ ፎቶዋችሁ እየለጣጠፉ ነው፣ በነገራችን ላይ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ባላችሁ በሰላም ፍቅር አብዝቼ ለእናንተ ተመኘው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ከጎኔ ስለሆናችሁ ጠዋት በሰራው ቪዲዮ ላይ አንዳንዶቻችሁ አስተያየት ሰጣችሁ፣ ግን አመሰግናለሁ። ብዙም ባትሆኑም አንዳንድ ጊዜ የሰውን ውድቀት የምትመኙ ለራሳችሁ ትወድቃላችሁ። አብሽሩ ማለት ነው። ለራሳችሁ ስለምትወድቁ ለእኔ አያሳስበኝም፣ ጣጣ የለውም። በወድቅ እነሳለሁ ማለት ነው። ምክንያቱም ብዙ ሰዎች ከጎኔ ስለሆኑ ማለት ነው። ስለዛ በወድቅም እነሳለሁ ማለት ትፈልጋለሁ በዚሁ አጋጣሚ። ስለዛ ያው አብረሽና ሄርሜላ ነው የመረጠው ሲጀመር ማለት ነው። ምክንያቱም ጸጌ የራሱ እኮ አንተ ከወደድከው ሰው ጋር ነው መሆኑ አለች እኮ። በጣም ነው ደስ ያለኝ አትልም? ጓደኝነት እንደዚህ ደረጃ ደስ እስከሚል ድረስ አለ ማለት ነው። አንዳንድ ጊዜ የሰውን ደስታ የሚያስደስታችሁ አላችሁ፣ የሰውን ሀዘን የሚያሳዝናችሁ አላችሁ። እና በጣም ነው ደስ የሚለው። አንዳንድ ጊዜ ከራስ በላይ የሰውን ደስታ የሚያስደስታችሁ አንዳንድ ሰዎች አላችሁ። አሁን አንዳንድ እህቶቼን ጓደኞቼ ከእነሱ ደስታ ይልቅ የኔን ደስታ ያስደስታቸዋል። እና አብረሽም አሁን ሄርሜላን በጣም እንደሚወዳት በጣም እንደሚያፈቅራት ተናግሯል። እንግዲህ ማን እንደመረጠ በጣም ነው ደስ ያለኝ። እንደው ጽጌ እንደውም ሩታ ትመርጣለች ብዬ ጠብቄ ነበረ። ነገር ግን ሩታ አልመረጠቻትም። ነገር ግን እንግዲህ እንደዚህ ከተዋደዱ፣ እንደዚህ ከተፋቀሩ፣ እንደዚህ በቃ ደስ የሚል ነገር አንዳንድ ጊዜ በጣም የሚያስደስት ነገር አለ አይደለም? በጣም ነው ደስ ያለኝ ሀቂቃ። እንደዚህ ፍቅራቸው ይለምልምና ዱዓ ጸሎት አቆላል። እንግዲህ ሄርሜላዬ ባለሽን ጠበቅ አድርጊ። እንግዲህ ለሚወለደውም ልጅ እኛ በጉጉት እንጠብቃለን። ምላሽ ስለሰጠህ ደግሞ እናመሰግናለን። ጸጊ ምርጥ እንትን ናት ሀቂቃ። እንዴት እንደዚህ ደፍራ እንደጠየቀችው ራሱ በጣም ትገርማለች። እቺ ቀበጥ የሆነች ልጅ